زاد الرجال وحال دون مجال አንድ ሰው ትልቁን ሽርክ ቢፈጽም ከአላህ ውጭ ሷሊሖችን ሙታኖችን ሲለምን ሲማፀን ከቀብር ሄዶ እርድ ሲፈጽም ሲያሻርክ ቢያየው ሁጃ ሳያቆም ያየውን በዛሂር ቢፈርድ ሙሽሪክ ካፊር ቢል ካፊር ሙሽሪክ ያለው ሰው ወንጀለኛ ይሆናል ወይ? እህታችን ለወንድማችን ቦታ ግዛለኝ ብላ ብር ልካለት ነበረ። ግን እሱ ቦታውን ሳይገዛ ገንዘቡን ባንክ አስቀመጠው። ሌላው ወንድማችን የእህታችንን ብር አበድረኝ ሲለው ግማሹን አበደረው። ብሩን ሳይከፍል 2 ዓመት ሞላው። እሱ የገንዘብ ችግር የለበትም። ቤተሰብ ተበጣብጧል። ምን እናድርግ የሚል ጥያቄ ነው። እናቴና አባቴ ተለያይተዋል። አባቴ ሌላ ሚስት አግብቷል። እናቴም ቆይታ አገባች። ግን እንዳገባች ባሏ በጥቁር ክር የተሰፋ አምጥቶ አንገትሽ ላይ አድርጊ ብሎ አደረገላት። ትንሽ ጊዜ ቆይታ ስትጨናነቅ ከአንገቷ ላይ አውልቃ ቦርሳዋ አደረገችው። ልጅ አልወለድሽም ብለው እናቱ እህቱ ጠንቋይ ጋር እየሄዱ ያመጡ የልጆችሽ አባት አስደግሞብሻል እንዳትወልጂ ይሏት ነበር። የተሰጣቸውን ነገር በጥብጠው ተጪ በማለት ያጨናንቋት ነበረ። ከዛ ከትዳሯ ተፈታች። ያንን ወረቀቱን አድርግ ያሏትን ቀዳ ስታየው ጽሑፉ ሁሉ የኩፍር ቃል ነው። ወረቀቱን አስቀምጣዋለች። ምን ታድርገው ትጣለው የሚል ጥያቄ ነው። አንድ ባለ ትዳር ሰው ከሚስቱ ሌላ ስለሄደ ከፋራውን እንዴት እንደሚከፍል በመጨነቅ ለባለቤቴ አማከረው። ባለቤቴም ለኔ ነገረኝ። እኔም ለምን ነገርከኝ? በቃ አፉታ ካልጠየከው ለሰው እንደተናገርክ የሱ ወንጀል ወደኛ ይሆናል አልኩት። ይሄን ማለቴ እንዴት ይታያል? ሰውየውን ስለ ከፋራውስ ምን እንበለው የሚል ጥያቄ። ጁሙዓ ቀን ቤት ውስጥ ልክ እንደ መስጂድ 2 ረክዓ ነው የሚሰገደው የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد، السلام عليكم ورحمة الله وبركاته. ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ሰው ትልቁን ሽርክ ቢፈጽም ከአላህ ውጭ ሷሊሖችን ሙታኖችን ሲለምን ሲማፀን ከቀብር ሄዶ እርድ ሲፈጽም ሲያሻርክ ቢያየው ሁጃ ሳያቆም ያየውን በዛሂር ቢፈርድ ሙሽሪክ ካፊር ቢል ካፊር ሙሽሪክ ያለው ሰው ወንጀለኛ ይሆናል ወይ የሚልና እንደዚሁ በተመሳሳይ ጥያቄ አንዳንድ ሰዎች ሼክ ፈውዛንን ሌሎችም ዑለማዎች ሽርክ ሲሰራ በተግባር ግልጽ ቢያየው ባየው ነገር ላይ ካፊር ሙሽሪክ ነው ቢል ሰውየውን ይቻላል ብለዋል ይሉናል። ይሄስ እንዴት ነው ቢያብራሩልኝ የሚል ጥያቄ ነው። በመሰረቱ ሙስሊም የሆነን ሰው በአላህ በረሱል የሚያምን ሰው ማክፈር ቀላል ነገር አይደለም። ማክፈር የሚቻልበት ሁኔታ አለ። ራሱን የቻለ መስፈርትና ቅድመ ሁኔታ ስርዓት አለ። በመሰረቱ ማክፈር የአላህና የረሱል ሐቅ ነው። አላህና መልእክተኛው አለይሂ ሰላቱ ወሰላም ካፊር ሙሽሪክ ያሉትን ሙሽሪክ ካፊር እንላል። በትክክል ሸሪዓው ላይ ያከፍራል የተባለውን ነገር ካደረገና ካፊር ለመባል እሱ ጋር መሟላት ያለበት ነገር ከተሟላ ካፊር እንዳንለው የሚከለክሉ ነገሮች ከተወገዱ ሙሉ በሙሉ ማንንም አናከፍርም። ሁሉም የሰው ልጆች የራሳቸውን እምነት ተከትለው መሄድ ይችላሉ። ትክክለኛውን አላህ ነው የሚያውቀው። እንደዚህ አንልም፣ ይሄ ስህተት ነው። በግልጽ ከአላህ ውጪ ሌላን አካል የሚያመልክ የነቢ ሙሐመድን አለይሂ ሰላቱ ወሰላም ነብይነት የሚያስተባብል ካፊርን አይሁድን ክርስቲያንን በግለሰብ ደረጃ ካፊር ነው እንላል። ወላኪን ሙስሊም ነኝ ከማለቱ ጋር በአላህ በቁርአን ከማመኑ ጋር ኩፍር ሽርክ የሚባልን ተግባር የሚሰራን ሰው ካየን ስራው ኩፍር ነው ሽርክ ነው እንላል። ግለሰቡን ግን ካፊር ነው ሙሽሪክ ነው ከማለታችን በፊት ሁኔታውን እናያለን። ባለማወቅ በጅህልና ነው የሰራው
ወይስ ነገሮች ተመሳስለውበት ነው? ወይስ ታዊል አድርጎ ነው? ሳይግ የሆነ ይቻላል የሚባል የሚመስል ታዊል ኖሮት ነው? መሰለ የሆኑ ነገሮችን አይተን ባላዋቂነት ከሆነ እናሳውቀዋል። ማስረጃ የሚለውን ነገር ይዞ ያላግባብ ተረቶ ከሆነ ይቻላል ብሎ የሚያደርገው ማስረጃ ብሎ የያዘውን ነገር ትክክለኛ ትርጉሙን መልእክቱን እናስረዳዋል። ብዥታ ኖሮበት ከሆነ ብዥታ እናስወግድለታል። እነዚህ ነገሮች ሁሉ ተሟልተው አይ ካለ እምቢ ባይ ነውና ሁጃ ቆሞበታልና ካፍር ይባላል። ይሄንንም ለማድረግ ዕውቀት ያስፈልገዋል፣ ብስለት ያስፈልገዋል። እሱ ነገሮች ተመሳስለውበት ሽርክ ላይ ኩፍር ላይ እንደወደቀው ሁሉ እኛም አንዳንዴ ነገሮች ተመሳስለውብን የሰዎችን አካሄድና ድርጊት ስራ ኩፍር ሳይሆን ኩፍር፣ ሽርክ ሳይሆን ሽርክ የምንልበት ሁኔታ ሊፈጠር ይችላል። ከዚህ አንፃር እንዲህ አይነቱን ጉዳይ ወደ ዑለሞች ልናስጠጋ ይገባናል። ዋና ዓላማችንን ማስተማር፣ ማሳወቅ፣ ሰዎችን ማዳንም ልናደርግ ይገባናል። እገሌን ሙሽሪክ ያልሆነን ሰው እርግጠኛ ሳትሆን ለምን አከፈርክ፣ ለምን ሙሽሪክ ነው ካፍር ነው አልክ አላህ ዘንድ የምንጠየቀው ጥያቄ ነው። እያንዳንዱን ግለሰብ ግን ሙስሊምን ካፍርነቱ ያልተረጋገጠን አካል ለምን ካፍር ነው ሙሽሪክ ነው አላልከም አንባልም አላህ ዘንድ። ከእስላም ውጪ ሌላን ዲን የሚከተል ኩፍርን ሽርክን የሚያራምድን ሰው በግለሰብ ደረጃም ካፍር ነው ብለን ማመን መናገር ያለብን ወቅት ላይ መናገር ግዴታችን ነው። ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ተብለን ታዘናል። ነገር ግን ሙስሊም ነኝ የሚል የሚሰግድ በአላህ የሚያምን በቁርአን የሚያምን ሁኔታው ከዚህ ለየት ይላል። ሽርክን ኩፍርን እንኳን ብናይበት ከላይ በተባለው መልኩ ሁኔታዎች ይጣራሉ። ሙሉ በሙሉ ማንኛውንም ሰው አናከፍርም አንልም። ለስሙ እንኳን ሙስሊም ነኝ ቢል መስፈርቶች ከተሟሉ የሚከፍርበት ሁኔታ አለ ብለን እናምናለን። እንደዚሁ ደግሞ የተኛውንም ጥፋት ያጠፋን ሰው ሁሉ የኩፍር ስራ የሰራ የሽርክ ቃል የተናገረን ሁሉም ያለምንም ቅድመ ሁኔታ እናከፍራለን አይባል። ትክክለኛው የዑለሞች አባባል ግለሰብን ማክፈርን በተመለከተ ተክፊሩ አልሙዐየን ሙተወቅፉን ዐላ ተወፉር ሽሩጥ ወንቲፋኢ አልመዋኒዕ ነው የሚሉት። ከላይ ጥያቄው ላይ የተነሱት ሼኽ ፈውዛንም ጭምር ማለት ነው። ግለሰብን ማክፈር መስፈርቶች መሟላት ላይ ግለሰቡን እንዳናከፍር የሚከለክሉ ነገሮች አለመኖር ላይ የተመሰረተ ነው ብለዋል። መስፈርቶች መሟላት እንዳናከፍረው የሚከለክሉ ነገሮች እሱ ጋር አለመኖር የሚለው ዕውቀትን ይፈልጋል። ማን ነው እነዚህ ነገሮችን የሚያውቀው? ማመዛዘንን ይፈልጋል። ሆኖም ለቀብር የሚያርድ ወልዮች ሷሊሖችን የሚለምን የኩፍር የሽርክ ስራ የሚሰራ ሰው እንደ አህዋሉ ይታያል። ከዑለሞች ከዕልም ቅርብ ሆኖ የሚኖር ማስረጃ የደረሰው አሊያ ደግሞ ትንሽ እንኳን ሰበብ ቢያደርስ ሊደርሰው የሚችል የሆነ ዑዝር አይሰጠውም። ወከዛሊክ ሁጃ በደንብ ደርሶት ገብቶት አስረድተነው የያዝኩትን አለቅም ያለ እምቢ ባይ ዑዝር አይሰጠውም። ወላኪን ማስረጃ ያልደረሰው ከዕልም ሩቅ የሆነ ራጂሑና ትክክለኛው ምን አቋሊ አህሊ ልዕልም ዑዝር ይሰጠዋል። እናስተምረዋለን፣ ተወላህን ፈራ እንለዋለን። ካስረዳነው በኋላ መረጃው ከደረሰው በኋላ አይ ካለ ከላይ የተጠቀሱ መስፈርቶች ሲሟሉ ካፍር ነው ሙሽሪክ ነው ይባላል። ወማዕ ዛሊክ ይሄን ለዑለሞች ልንተው አህካሙን ህጋቱን ልናቅ በአንደኛ ደረጃ ራሳችንን ለማዳን ልንጥር ስለ ሰው የተናገርነው ያሰብንም እንደሆነ በመዳኑ ዙሪያ ልናደርገው በእንደዚህ አይነት ከባድ ጉዳይ ላይ በስሜት ከመጓዝ ልንጠነቀቅ ይገባናል። ሌላኛው ጥያቄ እናቴና አባቴ ተለያይተዋል። አባቴ ሌላ ሚስት አግብቷል። እናቴም ቆይታ አገባች። ግን እንዳገባች ባሏ በጥቁር ክር የተሰፋ አምጥቶ አንገትሽ ላይ አድርጊ ብሎ አደረገላት። ትንሽ ጊዜ ቆይታ ስትጨናነቅ ከአንገቷ ላይ አውልቃ ቦርሳዋ አደረገችው። ልጅ አልወለድሽም ብለው እናቱ እህቱ ጠንቋይ ጋር እየሄዱ እያመጡ የልጆችሽ አባት አስደግሞብሻል እንዳትወልጂ ይሏት ነበር። የተሰጣቸውን ነገር በጥብጠው ተጪ በማለት ያጨናንቋት ነበረ። ከዛ ከትዳሯ ተፈታች። ያንን ወረቀቱን አድርጊ ያሏትን ቀዳ ስታየው ጽሑፉ ሁሉ የኩፍር ቃል ነው። ወረቀቱን አስቀምጣዋለች። ምን ታድርገው ትጣለው የሚል ጥያቄ ነው። ጠንቋይ ቤት መሄድ ከባድ ወንጀል ነው። ጠንቋይ የሚሰጠንን መድኃኒት መጠቀም ማሰር፣ ይህም ሌላ ራሱን የቻለ ወንጀል። ይጠቅመኛል ብሎ ጠንቋይ የሚሰራውን ድግምተኛ የሚሰራውን እንደ ሒርዝ ያለን ነገር ያሰረ ያሰበውን አላህ ያሳካለት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ማንም ያምጣው ማን እኔ አልፈልግም አላህ ይበቃኛል ብሎ መመለስ የእያንዳንዱ አማኝ ግዴታ ነው። ሆኖም ጥያቄው ላይ እምቢ እንዳለች ደስተኛ እንዳልሆነች ተነግሯል። ሚጠጣም ይሁን ሚቀባ ሚንጠለጠል ሚታሰር ከጠንቋይ የሚመጣ ነገር ሁሉ ኸይር የለውም፣ አቂዳን ያበላሻል።
ሸይጣን በቁጥጥሩ ስር እንዲያደርገን የተለያዩ ችግሮች እንዳያመጣብንም ሰበብ ይሆናል። ሐስቢ አላህ ወኒዕመል ወኪል፣ ለሁሉም ነገር አላህ ይበቃኛል፣ አላህ አለልኝ ብሎ ጠንከር ማለት፣ አላህን መለመን የሙእሚኖች የችግር መፍትሄ ነው። ድግምት ያሰሩበትን ወረቀቱን መናድርግ የሚለውን በተመለከተ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ተቀርቶበት ወይም ይቀበራል አሊያ ደግሞ ይቃጠላል። በሚቀበርበት ጊዜ ራቅ ያለ ቦታ ላይ ሰው ከማይደርስበት መቅበሩ የተሻለ ነው። ሌላኛው ጥያቄ አምና በረመዳን 6 ቀን ያህል አፍጥሬ ነበር። ከዛም ልክ በሸዋል ያፈጠርኩትን ቀን ለመጾም መጀመሬን አስታውሳለሁ። በሳምንቱም ወይም በሰዓቱም 6 ቀን ጨርሻለሁ ብዬ ነበረ ሳስብ የነበረው። ልክ የዘንድሮ ረመዳን ሲገባ እንደ ወስዋስ አልጾምሽም የሚል ሸክ በውስጤ አስቸግሮኝ ላስታውስ ባስብ እንኳ አልቻልኩም። ውስጤ በሸክ ተሞልቷል እና አሁን እንዴት ነው የማደርገው? 6 ቀን ልጾም ወይስ ምን ላድርግ የሚል ነው። መጀመሪያ ላይ ያልተጾሙ የጾም ቀኖችን በእርግጠኝነት አውቀው ከጾሙና ካጠናቀቁ በኋላ ከሆነ የተፈጠረው ጥርጣሬው ከእንግዲህ ምንም አያስፈልግም። ለጥርጣሬውም ቦታ አይሰጠው። አንድን ዒባዳ ሰርተን ካጠናቀቀም በኋላ በትክክለኛው መንገድ በእርግጠኝነት እስካከናወነው ድረስ ኋላ ላይ የሚፈጠር ጥርጣሬ ቦታ አይሰጠው። ነገር ግን ጥርጣሬው ምክንያት ያለው የሚመስል ጠንከር ያለ ጥርጣሬ ከሆነ የተቀሩ ቀኖችን አልጾምኩም ጎድለዋል ተብሎ ግምት የሚያመዝንባቸው ቀናቶችን ቀዷ ማውጣት ነው። ባይሆን ይሄ ሁሌም የጥርጣሬ በር የሚከፍት መሆን የለበትም። ቀዷ ያለብን የቀዷ ቀኖችን ጾመው እንደጨረሱ ሌላም ጊዜ ቢሆን እንደዚሁ ሸክ የሚያመጣ ሶላት ሰግደው ከጨረሱ በኋላ እንደገና ሸክ የሚያመጣ ሊሆን አይገባም። እንዲህ አይነት አዝማሚያዎች ምልክቶች ካሉ በሩን መዝጋት። ሌላኛው ጥያቄ ረመዳን ላይ ከባለቤቴ ጋር ዑምራ አድርገን ነበር። የዚያን ሌሊትም አብረን ነበር ያደርነው። ሰዎች በጣም ሐራም ነው አይቻልም አሉን። ይህ እንዴት ይታያል የሚል ጥያቄ ነው። አብሮ ማደር ማለት ግብረ ስጋ ግንኙነት መፈጸም ማለት ከሆነ ኢህራም አድርጎ ዑምራውን ሳያጠናቅቁ በፊት ከሆነ ትልቅ ስህተት ነው። ዑምራንም የሚያበላሽ ተግባር ከፋራ ማውጣት ዑምራውን እንደገና አስተካክሎ ሐርሞ ማድረግ ግዴታ ይሆናል። ዑምራው ለሁለተኛ ለሶስተኛ ዙር የሚያደርጉት የሱና ዑምራው እንኳን ቢሆን ሐጅና ዑምራ ከተገባባቸው ማሟላቱ ግዴታ ይሆናል። አብሮ ማደር ሲባል የተፈለገው እንደዚሁ አንድ ቦታ ላይ አብሮ ማደር ብቻ ከሆነ ግብረ ስጋ ግንኙነትም ይሁን በስሜት መነካካት ከሌለበት ይሄ ምንም ችግር የለው። እንደዚሁ ደግሞ አብራችሁ ያደራችሁት ዑምራው በተጠናቀቀበት ምሽት ላይ ከሆነ ይሄም ችግር የለውም። ጥያቄው በተወሰነ መልኩ እነዚህ ሁሉንም የሚያስተናግድ ስለሚመስል ነው። ዑምራው ተደርጎ ምሽቱን ነው አብራችሁ ያደራችሁት ወይስ በማግስቱ ዑምራ ልታደርጉ ኢህራም አድርጋችሁ ማታውን ነው አብራችሁ ያደራችሁት? ብዙ ግልጽ አይደለም። ሆኖም ለዑምራ ወይም ለሐጅ ኢህራም ያደረገ ሰው የገባበትን ኢህራም ያደረገበትን የሐጅ ወይም የዑምራ ስነ ስርዓት ሳያጠናቅቅ ግብረ ስጋ ግንኙነት ማድረግ አይቻልም። ያደረገ እንደሆነ ሐጅን ዑምራን ከሚያበላሹ ነገሮች መሃል አንዱ ይህ ነውና ዑምራው ሐጁ ይበላሻል። ሐጅ ላይ ከተሐሉል አልአወል በፊት ወይም በኋላ የሚለው ተፍሲል እንዳለ ሆኖ ማለት ነው። ሌላኛው ጥያቄ በጾም በቀኑ ክፍለ ጊዜ ግንኙነትን ሲታሰብ ወይም ሲፈለግ የሚወጣ ያዝ የሚያደርግ የሚያጣብቅ ቀለም አልባ ቀጭን ፈሳሽ ነገር ቢወጣ የመውጣቱ ምክንያት ሴትን ሲያወራ ስለ ሴቶች ህግጋት ሲማር ከምስቱ ጋር በመተሻሸት ማለትም በዚህ ምክንያት ከወጣ አያበላሽም፣ በዚህ ከሆነ ያበላሻል የሚባል አለን ያብራሩልኝ የሚል ጥያቄ ነው። ጾም አላህ ዘንድ ተባረከ ወተዓላ አጅሩ የላቀ ነው። አላህ ዘንድ አጅሩ የላቀ የሆነበት አንዱ ምክንያት የሰው ልጅ ከስሜቱ በጾም ምክንያት ስለሚታቀብ ነው። ጾምን ከሚያበላሹ ነገሮች አንዱ የዘር ፈሳሽ መውጣት ነው። በግብረ ስጋ ግንኙነት ወይም በሌሎች የዘር ፈሳሽ እንዲወጣ ምክንያት የሚሆኑ ነገሮችን ሆን ብሎ በማድረግ የዘር ፈሳሽ መውጣት ጾም ያበላሻል። እዛ ደረጃ ባይደርስም ስሜትን የሚቀሰቅስን ነገር ማድረግ ከጾመኛ አይጠበቅም። የጾምን ዓላማ የሚጻረር ተግባር ጾም የኔ ነው እኔ ነኝ ጀዛውን መከፍለው ጾመኛ ለኔ ብሎ ምግቡን መጠጡን ስሜቱን ይተዋል ብሏልና አላህ ተባረከ ወተዓላ። ከገዛ ሚስቱ ጋር እንኳን ቢሆን ስሜቱን መቆጣጠር የማይችል ሰው ሊነካካ ሊሳሳም አይገባም። ይበልጥ ደግሞ ነገሩ የሚከፋው በሐራም መንገድ ሲሆን አጅነቢ ሴትን በማናገር ስሜት የሚቀሰቅስ ነገርን በማንበብ በማየት በማድመጥ ከሆነ ይህ እጅግ በጣም ትልቅ ስህተት፣ የጾምን ክብር መንካት። የሸሪዓ እውቀትም ቢሆን ስለ ተቃራኒ ጾታ ስለ ሴቶች ህግጋት መማሩ
ስሜት የሚቀሰቅስ ከሆነ በጾም ወቅት ላይ ይሄን ማድረጉ ይወገዛል፣ አይደገፍም። በማታው ክፍለ ጊዜ ማጥናት መማር ከረመዳን ውጪ ማድረግ ነው። በተለይ ፈርድ ጾም ከሆነ ደጋ ቀደምቶች ጾም ሲገባ የረመዳን ጾም ሲገባ ሁሉን ትምህርት አቁመው ቁርአን ነበር የሚያነቡት። ዒባዳ የሆነውን ዒልም ከሌላ ከጾም ዒባዳ ጋር በሚጻረር መልኩ ልንጠቀመው አይገባም። ጾሙ ሱናም ይሁን ፈርድ ዓላማው ጸባይን ማስተካከል፣ ስሜትን ሰበር ማድረግ ነው። ተጾሞም ስሜት የሚቀሰቅስ ነገር የሚደረግ ከሆነ የጾም ዓላማ አልታወቀም፣ አልተጠበቀም ማለት ነው። ሆኖም በእነዚህና በመሰል ነገሮች የዘር ፈሳሽ የወጣው ሰው ጾሙ ይበላሻል። የዘር ፈሳሽ ሳይሆን መድይ የወጣው ሰው ጥያቄው ላይ የተጠቀሰው አይነት ፈሳሽ የወጣው ሰው የተወሰኑ የሐንበልያ ዑለሞች ዘንድ ጾሙ ይፈርሳል ያሉበት ሁኔታ አለ። መንይ ባይሆንም በመድይም ቢሆን ጾሙ ይፈርሳል። በስሜት የወጣ የተኛውን ፈሳሽ ጾሙን ያፈርሳል ብለዋል። ነገር ግን ጅምሁር ዑለማ አብዛኞቹ ዑለሞች ትክክለኛው ይሄ ነው፣ ጾሙ አይፈርስም። አፍርሰሃል ቀዷ አውጣ አይባልም፣ ከፋራ አውጣ አይባልም። ነገር ግን የጾሙ አጅር ይቀንሳል። ከስሜት መታቀብ፣ ስሜት ከሚቀሰቅስ ነገር መራቅ ስለነበረበት። በመሆኑም ከእንዲህ አይነቱ ነገር መቆጠብ፣ የጾምን ክብር መጠበቅ ያስፈልጋል። የምንጾመው አጅሩን ፈልገን ጸባያችንን ለማስተካከል ስሜታችንን ለመቆጣጠር ብለን እስከሆነ ድረስ አላህ የደነገገውን አይነት ጾም ልንጾም ይገባናል። ሌላኛው ጥያቄ በአጋጣሚ በህልም ወይም ከምስቱ ግንኙነት ያደረገ ሰው ጠዋት ለሱብሂ ሶላት ብርድን በመፍራት ተየሙም ማድረግ ይችላል? ውሃ አለ ወይስ ፀሐይ እስክትወጣ ጠብቆ ታጥቦ መስገድ አለበት? በደንብ ያብራሩልኝ የሚል ጥያቄ ነው። ብርድን ስለፈሩ ብቻ ተየሙም አይደረግም። በመታጠብ ምክንያት እንደሚታመሙ እርግጠኛ ከሆኑ የጤና ባለሙያ ነግሮ አሊያ ደግሞ በተደጋጋሚ ታጥበው አይተው ውስጥ ላይ ያለ በሽታ የሚቀሰቀስ ጤንነት የሚዛባ ከሆነ ተየሙም ይደረጋል እንጂ ፀሐይ እስኪወጣ ድረስ የሶላቱ ወቅት እስኪወጣ ድረስ አይጠበቅም። በጊዜው አሙቆ መታጠብ የሚቻልበት ሁኔታ ካለ ማሞቁ ግዴታ ይሆናል። ማሞቅ ካልተቻለ ቶሎ ታጥቦ ተሸፋፍኖ ብርዱን መከላከል ካልተቻለ በቀዝቃዛ ውሃ ከታጠቡ ጤንነት ላይ ችግር የሚመጣ ከሆነ ተየሙም ማድረግ ይቻላል። ፀሐይ እስኪወጣ ድረስ አይጠበቅም የሶላቱ ወቅት ስለሚያልፍ። ሌላኛው ጥያቄ 277300 የኢትዮጵያ ብር አለኝ፣ እንዲሁም 20000 የሳውዲ ሪያል አለኝ። ለሰው 500 ሪያል አበድሬ ያለው አመት ያልሞላውን ገንዘብ ጨምሬ ዘካ ለማውጣት ፈልጌ ነበረ። ነገር ግን አመት ያልሞላውን ብር ጨምረሽ ብታወጪም አጅር አታገኝም አሉኝ። ያበደርኩትን መጨመር አለብኝ? ሰዎቹ ይከፍሉኛል ብዬ ተስፋ አለኝ። የኢትዮጵያ ውስጥ ብር ስንት ይወጅብበታል የሚል ነው። እንዲሁ አላፊ አግዳሚውን ፈትዋ መጠየቅ የለብንም። ዲናችንን በተመለከተ ጥንቃቄ ልናደርግ እውቀት ከየት ከማን እንደምንወስድ ልናውቅ ይገባናል። ተጠየቅኩኝ ብለው ዝም ብለው የመሰላቸውን የሚያወሩ ሰዎችም በንግግራቸው አላህን ሊፈሩ ይገባቸዋል። ያለ እውቀት የቀጠፈ አላህ ዘንድ ይዋረዳል፣ ሰዎች ፊትም ያፍራል። አላህ ላይ ያለ እውቀት ከተናገረ ሰው የበለጠ ማን በዳ ያለ ብሏል አላህ ተባረከ ወተዓላ። አመት ሳይሞላው ከገንዘብ ዘካ ማውጣት ይቻላል። የፈለጉትን ያክል ጊዜ አስቀድሞ ማውጣት ይቻላል። የአመትም ከዛም በላይ። ኋላ ላይ አመት ሲሞላ መስተካከል ያለበት ነገር ካለ ብቻ ሂሳብ ማስተካከል ማዘግየት እንጂ የሚከለከለው ገንዘቡን መጠኑን የሚያውቅ ሰው የአመት የሁለት አመት አስቀድሞ ቢያወጣ ችግር የለው። ኋላ ላይ ግን ለውጥ ካለው መጀመር ማስተካከል ያለበት ነገር ካለ ያስተካክላል። ሰው ጋር ያለ በብድር መልኩ የተቀመጠን ብር በፈለግነው ጊዜ የምናገኘው ከሆነ በየአመቱ ከሱ ዘካውን ማውጣት ግዴታ ይሆናል። በፈለግነው ጊዜ ማናገኝ የተበደረው አካል በፈለግነው ጊዜ የማይሰጥ ከሆነ የቆየውን ያክል ጊዜም ቢቆይ እኛ ጋር ሲመጣ እጃችን ሲገባ የአንድ አመት እናወጣበታለን። የኢትዮጵያው 277300 ብሩ ዘካው ስንት ነው የሚለውን በተመለከተ 6932 ብር ከ50 ሳንቲም ነው። ሌላኛው ጥያቄ እህታችን ለወንድማችን ቦታ ግዛለኝ ብላ ብር ልካለት ነበረ። ግን እሱ ቦታውን ሳይገዛ ገንዘቡን ባንክ አስቀመጠው። ሌላው ወንድማችን የእህታችንን ብር አበድረኝ ሲለው ግማሹን አበደረው። ብሩን ሳይከፍል 2 አመት ሞላው። እሱ የገንዘብ ችግር የለበትም፣ ቤተሰብ ተበጣብጧል፣ ምን እናድርግ የሚል ጥያቄ ነው። የተኛውም ሰዎች አንድን ነገር እንዲያደርግላቸው የወከሉት ሰው አድርግ ተብሎ ውክልና ኃላፊነት ከተሰጠው ነገር ውጪ ያለነሱ ፈቃድ ያወከሉት ሰዎች ሳይፈቅዱለት ምንም ነገር ማድረግ አይችልም። አይ ብሎ በተሰጠው አማና ላይ ለውጦችን ያደረገ እንደፈለገ ይሆን እንደሆነ አማናውን አልተወጣም። አማናን አለመጠበቅ ከሙናፊቆች መገለጫ መሃል አንዱ ነው። ቡኻሪ በዘገቡት ሐዲስ
የሙናፊቅን ምልክት ሲዘረዝሩ ነብዩ ሰለላሁ ዐለይሂ ወሰለም ወኢዙ ኡትሚና ኻነ ብለዋል። ሰዎች ባመኑት ጊዜ ይክዳል ብለዋል። ቤት ግዛ ከሆነ የተባለው መግዛት ነው ያለበት። ብር አስቀምጥ ከሆነ የተባለው ማስቀመጥ ነው ያለበት። ይሄው ሳለ ግዛበት የተባለውን ማስቀመጡ ሳይገዛ ማስቀመጡ እዚህ ላይ የዋጋ ለውጥ ሊኖር የሚችል ከመሆኑ ጋር እንደዚሁ ደግሞ ሳያስፈቅድ ሳያሳውቅ ለሌላ ሰው አሳልፎ ብድር መስጠቱ ይሄ ሁሉ አማና ካለው ሰው ማይጠበቅ ተግባር ነው። የእህት የወንድም ያጎት እንኳን ሳንቲም ቢሆን አማና ከሆነ አድርግ የተባለውን ብቻ ማድረግ ነው። በአሁኑም ይሄን ያደረገው ሰው ተውበት ማድረግ፣ መጸጸት፣ የተፈጠረውን ችግር ማስተካከል ይጠበቅበታል። ቤተሰብም እንደዚሁ ጣልቃ በመግባት በፍትሃዊነት ጉዳዩን ሊያስተካክል የተበደለን ሰው ሊረዳ በዳይን አላህን ፍራ ሊል ይገባዋል። ማዳላት የተከለከለ ነው። በሁሉም ጉዳይ ላይ ፍትሃዊ እንድንሆን ተበዳይን እንድንረዳ እስላማዊ ግዴታ አለብን። መሬት ግዛ ተብሎ ሳለ አማናውን ትቶ መሬት ግዛ ተብሎ ሳለ ሳይገዛ ቆይቶ ብሩንም እንደዚሁ ሳያሳውቅ ሳያስፈቅድ ለሌላ ሰው ሰጥቶ ገንዘቡ መጀመሪያ ሊገዛበት ይችል የነበረውና አሁን ሊያስገዛ የሚችለው ሰፊ ልዩነት ካለውና መሬት እንዲገዛለት ብር የላከው አካል እንዲጎዳ የሚያደርግ ነገር ካለ መሃል ላይ ያለውን የዋጋ ለውጥ አማና ተሰጥቶት የነበረውና አማናውን ሳይወጣ ቀርቶ ክፍተት እንዲፈጠር ሰበብ የሆነው ሰው የሚጨመረውን መጨመር፣ ችግሩን ማስተካከል ግዴታ ይኖርበታል እንደ ሸሪዓ። የተኛውም ሙስሊም ማንኛውም ነገር ከማድረጉ በፊት ነገ ሞቼ ፊቱ የምቆመው አላህ ተባረከ ወተዓላ ይሄን ይወዳል ይጠላል፣ በዲን ይፈቀዳል አይፈቀድም ብሎ አረጋግጦ አጣርቶ ሊሄድ ይገባል። ሙስሊም እንደፈለገ አይሆንም። የተኛውም ጉዳይ ላይ ሸሪዓ አላህ እንደፈለገው ነው የሚሆነው። ሌላኛው ጥያቄ በመጀመሪያ ለኛም ለአባታችንም ህዳያ እንዲሰጠን ዱዓ አድርጉልን። እኛ ውጭ ሀገር ነው ያለነው። በየዓመቱ የተወደደን እንልክለት ነበር። አሁን ጀዋል ስንልክለት ደውሎ ብር ላኩልኝ አሞኛል አለን። እኔም እህቴም ላክንለት 5 ቀን የሚሆን ቆይቶ 200 ሺህ ላኩልኝ አለ። አሁን የለንም ስንለው አንገቱን በገመድ ታንቆ የሰው ዕዳ ነው የሚሆነው አሉን። 100 ሺህ ላክንለት አይበቃኝም አለ። ሁሉንም በእጁ ማድረግ ይፈልጋል። እኛም በስደት ሆነን ይህ እንዴት ይታያል? የአባት ሐቅ ይይዘኛል የሚል ጥያቄ ነው። አባት በትክክል ተቸግሮ ከሆነና በራሱ መወጣት በሌላ መልኩ መወጣት ከማይችለው ችግር ውስጥ ከሆነ ያለው እናንተም መርዳት የምትችሉበት አቅም ካላችሁ ነዓም አባትን መርዳት ይጠበቅባችኋል። ነገር ግን ገንዘቡን የሚፈልገው ተገዶ ተቸግሮ ሳይሆን እንዲሁ እናንተ ጋር ገንዘብ ስላለ ለራሱ ለግሉ የግድ ላልሆነ ነገር ሊጠቀምበት አለያ ደግሞ እናንተ ጋር ብር ስላለ ብቻ ከናንተ እጅ አውልቆ ከናንተ እጅ ወስዶ እጁ ላይ ሊያደርግ ፈልጎ ከሆነ መስጠቱ መርዳቱ ግዴታ ይሆንባቸው። ወላጆች ለልጆቻቸው ሊያዝኑ ይገባቸዋል። በተለይ ወጣትነታቸውን የወጣትነት እድሜያቸውን የረፍት የጫወታ ጊዜያቸውን በሰው ሀገር የተንከራተቱ እየተቸገሩ ገንዘብ የሚሰበስቡ ሴት ልጆቻቸውን ይበልጥ ሊያዝኑላቸው ይገባል። እህቶችም ያሰቡ ሊራመዱ ወጪ ሊያደርጉ ትርፍና ከሳራቸውን ሊያመዛዝኑ ይገባቸዋል። ለምን ብለው ነው አንድ ሰው ተሰድቦ ክብሩ ተነክቶ ገንዘብ የሚያሰባስበው? እስከ መቼስ ነው በዚህ መልኩ የሚቀጥለው? ሊያስብ ይገባል። ቤተሰቦቹ ያላሰቡለት ያላዘኑለት ለራሱ ሊያስብ ሊያዝን ይገባል። ሲጀምርም ሴት ልጅ ራስን ለመለወጥ ቤተሰብን ለመርዳት ያለች መሰደዷን ሸሪዓ አይደግፍም። ጠባብ ሁኔታዎች ላይ መስፈርቱ ተሟልቶ ካልሆነ በስተቀር ይሄውን ካታልፎ ተከሄዶ ዲንም ተነክቶ ክብርም ተነክቶ ሳይለወጡና ለዲን ለዱንያ አንድ ነገር ሳያደርጉ የበተኑ ብቻ መቆየት አቅልም ሸሪዓም አይደግፈው ነገር ነው። ሌላኛው ጥያቄ አንድ ባለ ትዳር ሰው ከሚስቱ ሌላ ስለሄደ ከፋራውን እንዴት እንደሚከፍል በመጨነቅ ለባለቤቴ አማከረው። ባለቤቴም ለኔ ነገረኝ። እኔም ለምን ነገርከኝ? በቃ አፉታ ካልጠየከው ለሰው እንደተናገርክ የሱ ወንጀል ወደኛ ይሆናል አልኩት። ይሄን ማለቴ እንዴት ይታያል? ሰውየውን ስለ ከፋራውስ ምን እንበለው የሚል ጥያቄ ነው። ይህ ጥንቃቄ የጎደለው ንግግር ነው። ምንም እንኳ ለዚህ ያበቃው የአላህ ፍራቻ ነው ሊባል የሚችል ቢሆን ምስጢሬን ደብቅልኝ ብሎ ሳለ ከሆነ መጥቶ የተናገረው ምስጢርን ባለመጠበቁ በአማናው ባለመገኘቱ ወንጀለኛው እሱ ነው። አስገድዶ
ንገረኝ ብሎ የሰማ ሰው ነው አብሮ ወንጀለኛ ሊሆን የሚችለው። በተረፈ እሱ በራሱ ጊዜ መጥቶ ከተናገረ ሳይፈልጉት ሳይጠይቁት በሰሙበት ወንጀለኛ አይኮንም። ተናጋሪው ነው ወንጀለኛ የሚሆነው። ምስጢር ነው ደብቅልኝ ቢልም ባይልም እንዲህ አይነት ነገር ዝም ተብሎ አይወራም። ፋሒሻን ጸያፈን ነገር በልግናን ማስፋፋት ማሰራጨት ነው የሚሆነው። የሰው ዐይብ ማውጣት ነው የሚሆነው። ዕሙመን ተውበት ማድረግ መጸጸት፣ ምላስን መጠበቅ ያስፈልጋል። ዓቂል አስተዋይ የሆነ ሰው ምስጢሩን ለማን እንደሚያወጣም ለችግሩ ማንን እንደሚያማክርም ሊያውቅ ይገባዋል። ስንትና ስንት ሰዎች የሚያማክሯቸው ጥያቄ የሚጠይቋቸው ነገር ግን ችግሮችን የሚያባብሱ ሰውን ግራ የሚያጋቡ ሰዎች አሉ። ችግር ውስጥ መሆናችን የባሰ ሌላ ችግር ውስጥ ሊያስገባን አይገባም። ልንረጋጋ ማንን ማማከር ማን መጠየቅ እንዳለብን ልናውቅ ይገባናል። ባለትዳር ሆኖ ከሚስቱ ሌላ ስለሄደ የሚለው ብዙ ግልጽ አይደለም። ባለትዳር ሆኖ ዝሙት የሰራ ሰው ከፋራው ምንድነው ከሆነ ራሱ ካመነ ወይም አራት ሰው ከመሰከረበት ሸሪዓ ካለ ከፋራው ግድያ ነው። الشيخ والشيخة فاجلدوهم البتة የሚል መመሪያ አለ። አግብተው ዝሙት የሰሩ እስኪሞቱ ውገሯቸው ነው የሚለው ሸሪዓው። ራሱን አሳልፎ ካልሰጠ ወይም አራት ሰዎች ካልመሰከሩበት አልያ ደግሞ ይሄን የሸሪዓ እርምጃ ተግባራዊ የሚያደርግ ስልጣን ያለው አካል የሌለበት ቦታ ላይ ከሆነ መጸጸት፣ መተውበት፣ አላህን ምህረት መጠየቅ፣ እስትግፋር፣ ሰደቃ፣ ዱዓ ማብዛት። አላህ ተባረከ ወተዓላ ከእንዲህ አይነቱ ጸያፍ ተግባር ይጠብቀን። ሌላኛው ጥያቄ እኔ የምኖረው በአረብ ሀገር ነው። እናም የገባሁበት ቤት ሰውየው ሐራም ይፈጽማል፣ ሐሺሽ፣ ሲጋራ እንዲሁም መጠጦች እና ይሄን የምሰራለት እኔ ነኝ። ሴቶችን በየቀኑ ይቀያየራል። እኔንም አልፎ አልፎ ክፉኛ ይናገረኛል። ማለትም ባላጠፋሁት ጥፋተኛ አድርጎ እስከ ማስፈራራት ድረስ ማለት ነው። በተቃራኒው ሚስቱ ለኔ ሲበዛ ጥሩ ናት። ልወጣ አስቤያለሁ። የሴትየዋ ሐቅ ይኖርብኛል። ይህ እንዴት ይታያል የሚል ጥያቄ ነው። ሰውየው የሚሰራውን መጥፎ ስራ ለሱ መስራትና ማገዙ ከባድ ወንጀል ነው። አላህ በመልካም ነገር ተባበሩ፣ በመጥፎ ነገር አትተባበሩ፣ አላህን ፍሩ ብሏል። ሐሺሹን ሲጋራውን ሰርቶ ማቅረብ ወይም በዚህ ነገር ላይ ማገዝ ትልቅ ወንጀል ነው፣ አይፈቀድም። ከመቀጠል ቤት ውስጥ እንደዚህ አይነት ወንጀል ከሞላበት ዲንን የራስን ክብር ለመጠበቅ ሲባል ከእንዲህ አይነቱ ቤት መውጣት ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ ብለዋል። በልብ መጥላት ከቦታው ዞር ማለትንም ጭምር ያካትታል። ይሄን ያላደረገ ልቡ ላይ ቅንጣት ኢማን የለችም ተብሏል። ሰውየው መጥፎ ነው፣ ቤቱ የወንጀል ቤት ነው፣ ባለቤቱ ግን ጥሩ ሰው ናት። አስቀድሞ ራስን ዲንን ማዳን የግልን የአኺራ ጥቅም ማስቀደም ነው። በመሆኑም ከእንዲህ አይነቱ ቤት አመቻችተው ኃላፊነቶች ካሉ አስረክቦ በትክክለኛው መንገድ ራስን ማዳን ካልሆነ የአላህ በላ እዛ ቤት ላይ ቢመጣ አብሮ መጥፋትን ያስከትላል። ሌላኛው ጥያቄ እድር ሰው ከሞተ ወይም ከተጎዳ ተብሎ ሰዎች በማህበር ተደራጅተው የሚሰበስቡት ገንዘብ ከሸሪዓ አንፃር እንዴት ይታያል ቢያብራሩልን የሚል ጥያቄ ነው። ዲን አልእስላም ሙሉ የሆነ ዲን ነው። ከሁሉም ነገር አንፃር ዲን የሌላቸው አኽላቅ የሌላቸው ሰዎች ያመጡትን አዳዲስ ነገር አንቀበልም፣ አንፈልግም። የታመመን ሰው መጠየቅ፣ የተቸገረን ሰው መርዳት፣ የሞተን ሰው መቅበር እስላማዊ ግዴታ ነው። ሙስሊም ወገኑ ላይ ሐቆች አሉት። ከሐቆቹ አንዱ ሲታመም ሄዶ መጠየቅ ነው፣ ሲሞት መቅበር ነው። እድር የሚባለው ነገር ከዚህ ጋር ይጋጫል። እድር ውስጥ ያለን ሰው እንጂ አንቀብርም፣ እድር ውስጥ ያለን ሰው እንጂ አንረዳም ማለትን ያስከተላል። የሞተን ሰው መቅበር ፈርደል ኪፋያ ነው። አካባቢው ላይ መንደሩ ላይ ያሉ ሰዎች ሄዶ የመቅበር ግዴታ አለባቸው። አልቀብርም ቢሉ ሁሉም ወንጀለኛ ይሆናል። በአቅራቢያ ያሉት ላይ ፈርደል ዐይን ይሆናል። ሲታመምም ሄዶ መጠየቅ፣ ከተቸገረ መርዳት እንደዚሁ ሙስሊም ወገኖቹ ላይ ያለው ሐቅ ነው። ይሄን እስላማዊ አኽላቅ በሚጋፋና በሚያስቀር መልኩ ሰዎች በድር የተደራጁ አንዳንዶች ሳይወዱ በግድ ሌሎች አላህን ረስተው ተወኩላቸውን ዜሮ አድርገው ሸሪዓ የሰጣቸውን ሐቅ ተተው እነሱም ጭምር ሰዎችን በዚህ መልኩ ለመኗኗር እስልምና ያስቀመጠውን ዋጅብና ግዴታ ተተው አላህ ተባረከ ወተዓላ ወይም ረሱል ባልፈቀዱት ደጋግ ቀደምቶች ዘንድ በማይታወቅ ነገር እንዲተሳሰሩ የእስልምናን ትስስር እንዲበጥሱ ሰበብ ይሆናል።
አቅም ያለው አላህ በሰጠው ሀብቱ በአቅሙ ቤተሰቦቹ ዘመዶቹ ይሸኙታል። አቅም የሌለው ለሱ ቅርብ የሆኑ ሰዎች የሚያስፈልገውን ነገር ያደርጋሉ። ሰው ሲሞት ይሄን ያክል ግርግርና ጋጋታም አያስፈልግም። በእድር ስም ብዙ የሚፈጸሙ ስህተቶች አሉ። ወንድና ሴት መቀላቀል፣ የሙስሊምና ካፍር ጀናዛ ላይ ተገናኝቶ ተቀላቅሎ በዲኑ ተከልክሎ ሳለ ካፍር ሲሞት እስከ ቀብር ገብቶ ሄዶ ማስከበር፣ አልፎ ሁሉ ቤተክርስቲያን መሄድ፣ አንዳንዴም ሪባና መሰል ነገሮች ውስጥ መግባት ብዙ መዘዞችና መፍሰዳዎች አሉ። ሙስሊም መጨነቅ ያለበት ስሞት እንዴት እቀበራለሁ ሳይሆን ስሞት ምን ይዤ ነው ከጌታዬ የምገናኘው ሊሆን የሚገባው። ቀብሩን ረስቶ ለድሩ የሚጨነቅ ብዙ ነው። ኢማን መልካም ስራ ይዞ የሞተ ከሞተ በኋላ ስለሚኖረው የበድኑ የሬሳው ነገር ሊያሳስበው ሊያስጨንቀው አይገባም። የሱ ግዴታ አይደለም። በህይወት ያሉ ሰዎች ግዴታ ነው ማጠቡ፣ መገነዙ፣ መቅበሩ፣ መሸኘቱ። እሱ ግዴታ እዚህ ዱንያ ላይ ያለ ሲሞት ሩሑ ወደ አላህ ወደ አኺራ ስትሄድ ምን ይዛ ነው የምትሄደው? በምን መልኩ ነው አላህ ፊት የምቆመው? ቀብር ውስጥ የመጀመሪያውን ሌሊት በምን መልኩ ነው ማሳልፈው? ይህ ነው አቅል የሆነ ሰው ሐሳብና ጭንቀት የሚሆነው። እዚህ ይሄን አዲስ የመጣ ከካፍር የተወረሰን እስላም ላይ መሰረት የሌለውን ትስስር በመተው በቁርአን በሐዲስ መተሳሰር፣ በአላህ መመካት፣ እስላማዊ አንድነትን እስላማዊ ሐቆችን መጠበቅ ያስፈልጋል። ትክክለኛ ሙስሊም ከሆነን እስላምን ሙሉ በሙሉ እንዳቅማችን ከተገበረን እንደዚህ አይነት ነገር አያስፈልገን። እውነተኛና ትክክለኛው እስላማዊ አንድነት፣ ትስስር፣ ትብብር በቀረና በደከመ ጊዜ ነው እንዲህ አይነት ነገር ውስጥ የገባን። ነሰላህ ይሩደና ኢላ ዲኒና ረደን ጀሚላ። ከዛሬ ፕሮግራማችን የመጨረሻው ጥያቄ ጁሙዓ ቀን ቤት ውስጥ ልክ እንደ መስጂድ 2 ረክዓ ነው የሚሰገደው የሚል ጥያቄ ነው። ጁሙዓ ቤት ውስጥ አይሰገድም፣ መስሪያ ቤት ውስጥም አይሰገድም። ጁሙዓ የግድ ትልቅ ጁሙዓ የሚሰገድበት በዛ ያሉ ሰዎች ያሉበት መስጂድ ውስጥ ሊሆን ይገባል። ከጁሙዓ ሶላት በፊት ኹጥባ ሊኖርም ይገባል። ወንድም ይሁን ሴት በተለያዩ ምክንያቶች ቤት የሰገደ ሰው መስገድ ያለበት ዙህር ብሎ ነይቶ 4 ረክዓ ነው ሊሆን የሚገባው። ጁሙዓ ተብሎ 2 ረክዓ የሚሰገደው መስፈርቶች ከተሟሉ ነው። هذا والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد وبالله التوفيق والسلام عليكم ورحمة الله وبركاته.